የመከላከያ ሰራዊት ወሰድኩ ያለው ወታደራዊ እርምጃ። መከላከያ በመግለጫው በአማራ ክልል ሰሜን ሸዋ ዞን ባሶና ወረዳ ጽንፈኛ በሚል በታጠቁ ታጣቂዎች ላይ በተወሰደ ወታደራዊ እርምጃ ከ50 በላይ ታጣቂዎች መገደላቸው ተብራርቷል። በጎጃሙም በአንድ ቀን ብቻ ከ300 በላይ ታጣቂዎች መገደላቸውን ገልጿል። ለዚህ መረጃ ላይ አስተያየታቸውን ከሰጡን ምሁር ጋር በዝርዝር መረጃችን እንመለስበታለን። ፍቃድ ሳይኖራቸው በጅቡቲ የሚኖሩ ኢትዮጵያውያን ሀገሪቱን ለቃችሁ ውጡ መባላቸው ተነግሯል። ዝርዝር መረጃውን ይዘናል። ከውጭ ዜና ብሪክስ የአሜሪካን ዶላር የሚተካ የክፍያ ስርዓት ለመጀመር በዝግጅት ላይ መሆናቸው ተነገረ። እንመለስበታለን። ሁቲዎች የአሜሪካን አውሮፕላን አጓጓዥ መርከቦች ላይ ጥቃት መሰንዘራቸውን አስታወቁ። በዚህ መረጃ ላይና በሐማስና በእስራኤል መካከል አዲስ የተኩስ አቁም ድርድር ሊደረግ ነው። በእነዚህ ሁለት መረጃዎች ላይ ጠለቅ ያለ ዳሰሳ ስለምናደርግ እስከ ጥንክራችን ፍጻሜ አብራችሁን ቆዩ በማለት ቻናላችን ላይክ፣ ሼር እና ሰብስክራይብ በማድረግ እንድትከታተሉን አክብሮታዊ ግብዣችን ነው። አሁን በቀጥታ ወደ ዝርዝሩ እንሰዳችሁ።